በደንብ ተዘጋጅታ እየጠበቀችው ነው። በጣም አሪፍ። እኔማ ቤት ከወሰድካት ጊዜ አንስቶ እንዳታመልጥ ብዬ እየሰጋው ነበር። እኔ ዝና? እኔ እንደዚህ አይነት ነገር አይነካካኝም። ጥሩ። ሰዎቻችን ካንተ ጋር ማውራታቸውን ነገሩኝ። አሁን ምን ተፈጠረ? አግኝቻለሁ። ብዙ ነገር ተፈጥሯል። ማለት እዚህ ቤት እየኖረች እኔ ተመልሼ ሰራተኛ መሆን አልፈልግም። አንቺ ሰራተኛ አይደለሽም። እና ምንድነው? ንገረኛ። ልትደልለኝ ነው? ይኸውልሽ ቅድስት፣ እኔ አንቺን እየደለልኩሽ አይደለም። አንቺ ሰራተኛ አይደለሽም ቅድስት። ምንድነው? እና ምንድነው? ንገረኛ። ምን ነው? ለሷ ብለህ ልትቆጣኝ ነው? እኔ የተቆጣሁሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ነው ወደ ሀገር ሄዳለሁ ምናምን ያልሽው? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሺ እሱን ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛ። እንግዲህ ምሳሌ ተከታታይ ድራማ እጅግ በጣም ደስ የሚል ደረጃ ላይ መድረሱ ይታወቃል። እንግዲህ በዛሬው ክፍል እንደተመለከትነው ከሆነ አሁን ላይ እጅግ በጣም በከፍተኛ ሁኔታ አቶ ዝና እና ካሌብ ሞሲሳ ሉላን በጣም እየፈለጓት ይገኛሉ። እንግዲህ በስተመጨረሻ አቃቤ ሕግ ከሉላ ጋር ያለውን ነገር አሁንም እንዳልተፋታና እሷን አሁንም እየተፈታተነ እንደሆነ ደርሰንበታል ማለት ነው። እንግዲህ በስተመጨረሻ ምን እንዳደረገ ከሆነ አሁን ላይ ከምስቱ ጋር ያለውን ነገር ሙሉ መረጃ ሉላ ለምስቱ የነገረችውን ያሳየችውን ምስቱን ኤአይ ነው ብሎ በማሳመን እሷን አሁን በሌላ መንገድ ሊፈታተናት ነው ማለት ነው። ውድ ቤተሰቦችም እንግዲህ በዛሬው ክፍል እሱ ከዝና ጋር ሆኖ አቃቤ ሕግ ለሉላ ደውሎ አሁን ላይ ከዝና ጋር ነኝ ያለሁት እናም ምንድነው ሀሳብሽ ብሎ እሷን እንዳስደነገጣት ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እንደዛ ሲሆን አሁን ላይ ሞገስ እሷን ሲያጽናናት ነበር። ምንም አይፈጠርም፣ ከዚህ በኋላ የትም ወደዛ ወደዚህ እያልኩ ጊዜን አላባክንም፣ አሁን ላይ መፍራት የለብኝም ብሎ ራሱን ቢያሳምንም እሷንም ቢያሳምንም እኔ በበኩሌ ፍራቷ በጣም ትክክል ነው ብዬ አስባለሁ ማለት ነው። ውድ ቤተሰቦች እንግዲህ አሁን አቶ ዝናና ካሌብ ሞሲሳ ስራቸው እጅግ በጣም ክፉና በጣም ከባድና አጸያፊ መሆኑ ይታወቃል። እንግዲህ ስራቸው ኩላሊት በመሸጥ የሚተዳደሩ ናቸው ማለት ነው። እንግዲህ በስተመጨረሻ እንደዛ ሆኖ አግኝተናል ማለት ነው። ውድ ቤተሰቦቼ እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ደግሞ ቻናሌ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሌላኛው ሀሳብ ደግሞ መድብል ካሌብ ሞሲሳና ሞገስ አሁን ላይ እነሱን ወደ ሕግ ለማቅረብ እጅግ በከፍተኛ ደረጃ እየተንቀሳቀሱና በህጋዊ አሰራር በጠበቀ ሁኔታ እነሱን ወንጀለኛ ሊያስብሉ ከጫፍ መድረሳቸው ይታወቃል ማለት ነው። ቤተሰቦቼ እንግዲህ እንደዛም ሆኖ ግን እነሱ አሁን ላይ እጅ እንዳልሰጡና እነሱን አንድ ባንድ ለመግደል እንደተስማሙና ያም ወንጀለኛን የሚከታተልን ፖሊስንም ጭምር አሁን ላይ ለማጥፋት እንደተስማሙ ይታወቃል ማለት ነው። ቤተሰቦቼ እንግዲህ በዚህ እስቲ ሀሳባችሁን ምን እንደሆነ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። እነ ዝና ያሸንፋሉ ወይስ እነ ካሌብ ሞሲሳ እነ መድብልና ሞገስ ብሩኬ ያሸንፋሉ ብላችሁ ታስባላችሁ? ሌላኛው ደግሞ ማለት አሁን ላይ ከብሩኬ ጋር ብሩኬን አሳስታ እጅግ በጣም ከፍተኛ የሆነ ነገር እሱ ላይ ሴራ ሰርታ አሁን እሱን አታላ ሸውዳ ከእሱ ጋር እንዲያድር አድርጋ ነበር ማለት ነው። ውድ ቤተሰቦች እንግዲህ እንደዛ በመሆኑ ምክንያት ቅድስቴ አሁን ላይ ከብሩኬ ቤት አልኖርም ብላ ብዙ ነገር አስቦ አቅዶ አንድ ላይ ለመኖር ብዙ ነገር አስቦ ቢሆንም አሁን ላይ ግን
እሷ ሀሳቧን ቀይራ ወደ ገጠር ለመሄድ እንደተዘጋጀች ብታወቅም መድብል መጥቶ እነሱን በከፍተኛ ሁኔታ አስታርቆ በብሩኬ እጅግ በጣም አፍሮበት እንዳስታረቃቸው ይገኛል ማለት ነው። ቤተሰቦች እንግዲህ በዚህ ዙሪያ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ የእኔ ቤተሰቦች። እኔ በበኩሌ ምንም የማህሌት ተግባር አልጣመኝም። እሷ እንግዲህ በክፋት የምትታወቀው ማለት አሁን ላይ ጥሩ ሰው ለመምሰል እየሞከረች ባለችበት ጉዳይ አሁን ላይ ቅድስቴ እጅግ በጣም እየተጎዳችና እየተጎሳቆለች ትገኛለች። በሌላኛ በኩል ደግሞ ምሳሌ አሁን ላይ በቅድስቴ ላይ እጅግ በጣም እንደተኮራረፈችባት ይገኛል ማለት ነው። ውድ ቤተሰቦች ምክንያቱም ቅድስቴ ምሳሌን ጥላ ስትሄድ በፊት ምሳሌ እናቴ ትሆንልኛለሽ ብላ ነበር ለምሳሌ የነገረችው። አሁን ላይ ግን እኔ አንቺ እናቴ ብትሆኚ እኔን ጥለሽኝ ትሄጃለሽ ወይ በማለት አሁን ላይ ምሳሌ በቅድስቴ ላይ እጅግ በጣም እንደተቆጣች ትገኛለች ማለት ነው። ውድ ቤተሰቦች እንግዲህ በዚህ ሁኔታ እያለ አሁን ብሩኬ ቅድስቴን ያገባል ወይስ አያገባም ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። በሌላኛው በኩል ደግሞ ማለት አሁን ላይ ሀሳቧ ብሩኬን ማግባት ነው። ብሩኬን ካላገባች ምን ትሆናለች ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በሌላኛው በኩል መርዞ ደላላና ኤፍራታ አሁን ላይ በከፍተኛ ፍቅር ላይ እንደወደቁ ይገኛሉ። እንግዲህ መርዞ ደላላና ኤፍራታ አንድ ላይ ይሆናሉ ወይስ አይሆንም ብላችሁ ታስባላችሁ? ወይንም ኤፍራታ አሁን ላይ እንደሚታወቀው ሁሉንም ወጪዎቹን እሱን እያስከፈለች ትገኛለች፣ ከቤት ኪራይ ጭምር ማለት ነው። እንግዲህ ይህን ሁኔታ አሁን ላይ መርዞ ደላላ ምንም አይፈልግም። በጣም ብር ወዳድና ብር ፈላጊ ስለሆነ አሁን የእሷ ሁኔታ እሱን ደስ ያለው አይደለም። አሁን ላይ እነሱ አንድ ላይ ይቀጥላሉ ወይስ ይፋታሉ ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በሌላኛው በኩል ደግሞ ዝናና ካሌብ ሞሲሳ ከሀገር ለመውጣት እጅግ በጣም በከፍተኛ ሁኔታ ጥረት እያደረጉ ይገኛሉ ማለት ነው። ውድ ቤተሰቦች እንግዲህ አሁን እነሱ የሚሰሩት ወንጀል ሰርቶ ዱባይ ሀገር ቤት እየሰሩ እንደሚገኙ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እንደዚህ አይነት ሰዎች አሁንም በሀገራችን በምድራችን እየተስፋፉ ይገኛሉ። የምስኪኖቹን ደም እንባ እያፈሰሱ እነሱ ኑሯቸውን ዱባይ ሀገር የሚያደርጉ ብዙ ናቸው። እስቲ ሀሳብ አስተያየታችሁን የነ ካሌብ ሞሲሳና የዝናን ሀሳብ እስቲ ኮመንት ሴክሽን ላይ አስቀምጡልኝ። በፍጥነት በአስቸኳይ ወደ ህግ ይቅረቡ እላለሁኝ። እኔ በበኩሌ እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ በስተመጨረሻ አሁን ላይ ዝና አሁን ሞገስና ሉላ ተኝቶ እያሉ በሩ ሲንኳኳ በጣም በመደናገጥ እነሱ ዝና እንደሆነ አሁን ላይ በከፍተኛ ስጋት ውስጥ ናቸው ማለት ነው። እንግዲህ ዝና ከሆነ ምን ያደርጋል ብላችሁ ታስባላችሁ? ሉላን ቀምቶ ይወስዳል ወይስ አሁን ላይ ሞገስ ያስጥላል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በእኔ በኩል ያለኝ ሀሳብ አስተያየቴ እስካሁኑ ይህን ይመስላል። ለዚህ ቻናል አዲስ የሆናችሁ ቻናሌን ሳብስክራይብ በማድረግ ላይክ፣ ኮመንት፣ ሼር በማድረግ እንዲሁም ለብዙ ሰው እንዲዳረስ የደወል ምልክቷን ተጫናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። በሚቀጥለው ክፍል እስከምንገናኝ ቻው ቻው።